ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። እንግዲህ ዛሬ ደግሞ ማለት ነው ብሩኬ እንደዛ ሀይሚ እያለቀሰች አይቶ እሱም እያለቀሰ ይመጣል። አረረን አያለቅስም፣ ወንድ ልጅማ አያለቅስም። እና ብሩኬ ዛሬ እንግዲህ ሻንጣውን ይዞ ከላስ ሊሄድ ነው ወይ ደግሞ በብሩኬ ቤት ብሩኬ ድንገት ሀይሚ ካለችበት ቦታ መጣ ብለው ይሰሩልናል ማለት ነው። ከዛ ሰርፕራይዝም ሊያረጉን ይችላሉ። እውነቴን ነው የምላችሁ፣ ማትገመት ሰው ሁን ይባላል። ሰርፕራይዝ በቃ ሀይሚ ትናንት ያለቀሰችው ፍራንክ ነበረ ምናምን ብለው ሊመጡብን ይችላሉ። ምክንያቱም ሀይሚ እንደዛ ቆርጣ ሄደች ሴት ይሄን ያክል የሚያስለቅሳት ነገር ቢኖር ቢከፋት ብታዝን፣ ያው ማዘን እኮ ታዝናለች። ተለያየን ተብሎ ሲታሰብ ሰው ያሳዝናል። ግን ብሩኬ ዛሬ ዱባይ ሊሄድ ነው ብሎ ወይ የተገለገለ ይመጣል ማለት ዱባይ ሳይሆን ያው የት እንዳለች አልተናገረችም። ብቻ ሀይሚ ካለችበት ይሄዳለሁ ወይ ደግሞ ድንገት ብሩኬ እኔ ካለውበት መጣ ብለው ሊመጡ ይችላሉ። ማትገመት ሰው ሆነ ይባላል። እና እኔ የዩቲዩብ ባህሪ የተረዳሁት ነገር ቢኖር በቃ የውሸት በተደጋጋሚ ፍራንክ በሰራችሁ ቁጥር በተደጋጋሚ ፍራንክ ተሰርቶ የሆነ ሰው የእውነት እያዘነ እያለቀሰ ሲመጣ በቃ መታመን ቀረ። በቃ ቀረ የምር። ሀይሚን አሁን ትናንት ማንም አላመናትም። እንደዛ እያለቀሰች እንደዛ የደም እንባ እያነባች ማንም ሰው አላመነም። ሁሉም ሰው ከኔ ጀምሮ እኔም አላመንኩም። ምክንያቱም ያኔ የሆነ ቀን ፍራንክ አርጋ ሀይሚ አልቀሳ ነበር። እንደዚህ ልክ እንደዚህ ነው ያለቀሰችው። እና ያኔ ለካ ያኔ ታመምኩልሽ ያለቀሽው ውሸትሽ ነው ምናምን እያሉ ነበር። እና አንዳንዴ የሶሻል ሚዲያ ሰው መሆን በጣም ብዙ ጉዳት አለው። የእውነት ከፍቷችሁ የእውነት አዝናችሁ ከሆነ ሰው ምክር ፈልጋችሁ ስትመጡ አታገኙትም። ቢኮዝ ውሸቷን ነው ተብሎ ስለሚታሰብ ውሸት ነው እንደዛ ተብሎ ስለሚታሰብ በቃ እንደዛ አይነት ነገሮች ይፈጠራሉ። እና ዛሬ ብሩኬ እንግዲህ ሻንጣውን ይዞ ያዙ ይልቀቁኝ እያለ ካልመጣ ምን አይነት ቪዲዮ ይሰራልናል አላቅም። በዚሁ ከቀጠሉ የእውነት ሀይሚም ከሄደች ብሩኬም ኢትዮጵያ ከቀረ ሊሆን የሚችለው ልገራችሁ ወደፊት ማለት ነው። ብሩኬ ዛሬ የሀይሚን ያንን ስታለቅስ የነበረውን ቪዲዮ አይቶ ልሄድ ነው ካላለ ሀይሚ ካለችበት ካልሄዱ ተመካክረው ድራማ እየሰሩ ካልሆነ ይሄ ነገር የእውነት ከሆነ በጣም ከባድ ነው። ሀይሚ መሄድ የለባትም መመለስም አለባት ብዬ ነው የማስበው። ብመለስ ይቅርታ አይቀበለኝም ይቅርታ አያደርግልኝም ለሚለው ያደርግልሻል። በደንብ ነው የሚያደርገው ብሩኬ ማለት ነው። ብትመለሽ እሱም ብለሽ ሄጃ አይቸው መጣው ብትዩ ይቀበለሻል። ግን የሆነ ሰዓት ነቆራ ይኖረዋል። በተጣላችሁ ቁጥር ያን እኮ ትተሽኝ ሄደሽ ነበረ አልሆነልሽ ብሎ አልሳካልሽ ብሎ መጣሽ እንጂ ትተሽኝ ሄደሽ ነበር የሚል ነገር ይፈጠራል። ግን ደግሞ ኢትዮጵያ ሆነሽ ምንም የጎደለብሽ ነገር የለም። ሶ የሀይሚ መሄድ በጣም ብዙ ክፍተቶችን ይፈጥራሉ ብዬ ነው ማስበው። ብዙ ክፍተቶችን። ምክንያቱም አሁን ብሩኬ ከዚህ በኋላ ለሚያደርጋቸው ነገሮች ምንድን ነው እንዴ? እሷም አልፈልግም ብላ ትታኝ ሄዳለች። እኔ እኮ ለምኛት ነበረ። የሆነ ሁሉንም ጥፋት አምጥቶ የሚደፈድፈው የት ላይ ነው? ሀይሚ ላይ። ተመልካችም እንደዛው። እና አሁን ብሩኬ ሀይሚ የእውነት ከሀይሚ ጋር ተጣልተው ከሆነ ይሄ ነገር እውነት ከሆነ ሀይሚ ብሩኬን ትታው ሄዳ ከሆነ እንደዚህ እየወደደችው እያፈቀረችው ቶሎ መመለስም ማትችል ከሆነ ለስራም ከሆነ ሄደችው ምንም ጥያቄ የሌለው ነገር ነው። ብሩኬ ከሌላ ሴት ጋር ይመጣል ታያላችሁ። እነ ፍጼና የራሱ ጓደኞች በተለይ ፍጼ ነው ይሄን ነገር የሚያደርገው። እሷም ትታ ሄዳለች። ምንድነው አንተ ብቻ ዩቲዩብ ግዴታ መስራት አለበት። ዩቲዩብ ደግሞ ግዴታ ከሰው ጋር ሆናችሁ ነው የምትሰሩት። ብቻ የማይሰራ ስራ ነው ዩቲዩብ ግዴታ። በተለይ ደግሞ ይሄ ካፕል ኮንተንት ነው ዩቲዩብ ላይ የሚታየው እንጂ ሌላ ይሄ ቭሎግ ምናምን ብትሰሩ አይታይም። ስለዚህ ብሩኬ ግዴታ ከሌላ ሴት ጋር መስራት አለበት ማለት ነው። ሀይሚ ከሌለች ግዴታ ይሰራል። ምክንያቱም የዩቲዩብ ባህሪ ነው። ወይ ዩቲዩብ ያቆማል፣ ካለበለዚያ ግን ከሌላ ሴት ጋር ዩቲዩብ ላይ ይሰራል ማለት ነው። በቃ አሁን ብሩኬም ሀይሚም እንደ ሌላ ሰው ሊሆኑ ነው። ሀይሚም እንደዛው ወይ ዩቲዩብ ታቆማለች ወይ ደግሞ ከሌላ ወንድ ጋር ወይ ከሌላ ሰው ጋር ወይ ምናምን ወይ ደግሞ ትተዋለች ዩቲዩብ። በቃ ይሄ ነው ሊሆን የሚችለው። የእውነት ሀይሚ ከሄደች ምናምን ብሩኬ ካልሄደ የእውነት ተጣልተው ከሆነ እነዚህ ልጆች የእውነት ተለያይተው ከሆነ በቃ ወደፊት ሊፈጠር የሚችለው ይሄ ነው ብዬ ነው የማስበው። ምክንያቱም ሁሉን ነገር አሁን ሀይሚ ላይ የሚደፈድፉ እንዴ እሷ ነው ትታ ሄዳለች። ትታ ከሄደች ምን አለፋህ ምን አደከመ? በቃ እንደዚህ አይነት አስተያየት በጣም ብዙ ነገሮች ለምንሃታል። ለምን ትታ ሄደች? ብትወድ ብትፈልግ እኮ ትታ አትሄድም ነበረ ምናምን የሚል አስተያየቶች ስላሉ እሱም ደግሞ አዎ ብትወደኝ እኮ ይህን ነገር አታረገውም ነበረ እንዴት ትታይ ልትሄድ ቻለች በማለት ግዴታም ደግሞ ስራ መስራት ስላለበት ዩቲዩብ ላይም እንግዲህ ከሌላ ሴት ጋር መምጣቱ አይቀርም። ይሄን ማምናችሁ ተቀበሉ።
ሀይሚ ከሄደች እውነት ጥላው እውነት ተለያይተው ተጣልተው ከሆነ በቃ ግድ ነው ከሴት ጋር ይመጣል። ፍፄ ነው የሚያመጣት፣ ሴቷን ደግሞ ያመጣታል። ከዛ አብረው ይሰራሉ ማለት ነው። ዩቲዩብ ይሰራል። እንደዛ ካልሆነ ግን ዩቲዩብ ያቆማል ማለት ነው። ብሩኬ ግን ይሻላል ብዬ የማስበው ለነሱ እንደ ተመልካች አስተያየት መስጠት የምፈልገው አንደኛ ብሩኬ መሄድ ከቻልክ ሂድ፣ ተከትላት። ለሁሉም ነገር መራቅ ጥሩ ነው። የራሳችሁ ጓደኞችም ፋሚሊም ሁሉም ነገር እንደዚህ የሚያምታቷችሁ ነገር ይቀራል። ብትሄድ ጥላ ብትሄድ ሳይሆን ተከትላ ብትሄድ ብዙ ነገሮች ይቀላሉ። ከዛ እዛው ሄዳችሁ ነገሮችን አስተካክላችሁ ተታርቃችሁ ምናምን ብትመጡ ጥሩ ነው። መሄድ ከቻለ ብሩኬ ብሄድ ጥሩ ነው። ሀይሚያው መመለስ ትችላለች። እንጃ እንግዲህ ለስራ ከሆነ የሆነ አትመለስም። ቶሎ የምትመለሽው የሆነ ስራ ከሆነ ደግሞ ስራውን ቶሎ ጨርሰሽ የምትመለሽ ከሆነ ደግሞ ተመለሽ። እሱ ሌላ አማራጭ መፈለግ ምንም ቢሆን ከፍቅር የሚበልጥ ነገር የለም። ገንዘብ ምናምን ሁሉ ነገር ተሰርቶ የሚገኝ ነገር ነው። የሰው ልጅ ግን ፈልገሽ በገንዘብ ገዝተሽ ልታገኙ ማትችው ነገር ቢኖር የሰው ልጅ ነው። በቃ እውነተኛ አፍቃሪ፣ እውነተኛ ወዳጅ እና ሀይሚ መመለስ ከቻለች ሀይሚ ትመለስ። መመለስ ካልቻለች ደግሞ ብሩኬ ማስተካከል ያለበትን ነገር አስተካክሎ መሄድ ነው። እንደዛ ካልሆነ አይ በርቀት እንቆያለን እሷም እስከምትረጋጋ እኔም እስከምረጋጋ እዚሁ እየሰራው ከተባለ የማይሆን ነገር ይፈጠራል። በሁለታቸው መሀል የማይሆን ክፍተት መፈጠሩ የማይቀር ጉዳይ ነው። ምክንያቱም አሁን ሀይሚ ሄድኩ ስትል ብዙ ሰዎች አሰብስፈዋል። እንደዚህ አንገታቸውን አስግገው አሻግረው እያዩ ነው። በየትኛው ቀዳዳ ልግባ፣ እንዴት ብዬ ላጣላቸው፣ እንዴት ብዬ በቃ የሆነች መግቢያ ቀዳዳ ሁሉም ሰው እየፈለገ ነው። ስለዚህ ይህን ቀዳዳ ደግሞ ክፍተት ሰጥታችሁ የሆነ ሰው እንዲገባ ከምታረጉት እናንተ ራሳችሁ ማስተካከል አለባችሁ። ማስተካከል ትችላላችሁ። ምንም ማይስተካከል ነገር አይደለም። እናንተ ሀይሚ ጥላ ሄደች። ከዛ ምንም የሆነ መጥፎ ነገር አልተነጋገራችሁ። በቃ በጣም የሆነ የሚያስቆርጥ መለየት አይደለም። መስተካከል የሚችል ነገር ነው። አሁንም መስተካከል ይችላል። ሀይሚን ማልቀስ የለብሽም። ስራም ከሆነ ሰርተሽ ቶሎ ተመለሽ። ከዛ ውጭ ሁለታችሁ በክፍተት የምትቆዩ ከሆነ ይሄ ነገር ይፈጠራል። ምክንያቱም ዩቲዩብ ግዴታ ብሩኬ መስራት ካለበት ዩቲዩብ ማቆም ካልወሰነ መስራት ከፈለገ ከሴት ጋር ካልሆነ ቪው አይመጣም። ይሄ ግልጽ የሆነ ነገር ነው። እንደዛ ተብሎ ደግሞ ለስራ ተብሎ የተጀመረ ነገር ደግሞ ሌላ መስመር ይስታል በኋላ ማለት ነው። ይሄ ነው ሀሳቤ። ሀይሚን ብትሆን ከወንድ ጋር ትሰራለች ብዬ እኔ አላስብም። እንደውም እሷ የሆነ እኔ አእምሮዬ ጭራሽ አልመጣም። ወንድ ነው ወሰዳ ምናምን ውሽማ ቀብጠርስ የሚሉ ሰዎችን አይቻለሁ በእርግጥ። ምክንያቱም እኔ ሀይሚን እንደዚህ አላስባትማ። ሀይሚ ከሌላ ወንድ ጋር ብሩኬን ትታ ምናምን አስቤው አላቅም። እንደዛ አታረግም እሷ ሲጀመር ማለት ነው። ስለዚህ አስተካክሉ። የምር ክፍተት አትፍጠሩ። የሆነ ሰው መሀላችሁ ከገባ በኋላ የሆነ አንድ ለመሆን ለማስተካከል በጣም ይከብዳል። እውነቴን ነው የምላችሁ።